የሄሉን ድምጽ ነው የሰማሁት። አንተ ልቀቃት ማነህ? ና ያዘው። እንዴ ለምን ደምታነክሽው? ደምታለች እኮ ምንድነው የሆነችው? ይገባል ግን ደፍራት ነበርኩ። ተደፍራለች እኮ ልጅ ደፍራት ነበርኩ። ለምን ከህይወታችን አትወጣለን? ከዚህ ውጣ ከህይወታችን ከሄለን ውጣ። ከዚህ በላይ ትንሽ አርፈን ቢሆን እንኳን ምን ሊያደርጋት እንደነበር አይታ ለማለት ወጥቶ እኮ ነው የደረሰው። ይሄን ነገር አድርጎሽ ቢሆን ንገረኝ። ምንም አላደርግሽም። ምንም የሆንሽው ነገር የለሽም። ንገረኝ እስኪ መልሽ። ሲጀመር ይሄንን ባህሪን ከሆነ ይዛ አትምጣ። በቃ አትምጣ። እንደዚህ እኔ ጋር ልደረፋ ነገር ማለት ነው። ካንተ ራስ እንደማልኖር ታውቃለህ። ልጁ አይደለም የጎዳት አንተ ነህ። ልጁ ሳይሆን ማለት ነው። ለኔ የነበረችው ልጅ ከይፋ ስለኔ ልናወራ አይደለም እዚህ ጋር የመጣ ነው። አትጮብኝ። አትዛት። ሌላ ሰው ላይ አትዛት። በራስህ በሰራው ስራ ሌላ ሰው ላይ አትዛት። ልቀቃት። በቃ ሂድ ከዚህ። ፍራት ነበር ይሁን የሆነ በአንተ ምክንያት ነው። ተወኝ። በቃ ተወኝ። ተወኝ። እንደዚህ ሆነ አያዩት። እንዴት ነው የምትወኝ? ተወኝ። ያማል እንደ ልጅ ሆነ በቃ የሌለን ጉዳይ ነው የሚያሳስበኝ። በረደሽ እስቲ ጃኬት ወርደሻ ጎዳና ሰላም፣ እንዴት ዋላችሁ እኛ ቤተሰቦች? እኛ ያለን ዛሬ መጣነው በአንዳንድ ጉዳይ ለእናንተም ግልጽ ለማድረግ ያክል ነው። ትላንት የተፈጠረውን ነገር አይታችኋል። ሁላችሁም ያያችሁት ነገር ነው። እኛም በዛ ጉዳይ ተደብድበን ምን ብለን ሄሉን ቤቷ ድረስ መጥቶ ይዟት እንደሄደ አይታችኋልና እኛ ሄሉ ደህና እንድትሆን ካለችበት ነገር እንድታገግም ባይዘው እብድ የሚባል ነገር የለም። ሁሉም ሰው ያለበት የአይምሮ ጭንቀት ምናምን ነው እንጂ እብድ ማለት እንደ ሄለን አይነት ሰው አይደለም። ሄለን የአይምሮ ጭንቀት ነው ያለባት። ለዛ ነው ማገናዘብ አለመቻል እና ከዛ ነገር እንድትወጣ ያቅማችን እየጣርን ባለንበት ሁኔታ ልጁ ደግሞ ያልታሰበ ሌላ ዱብ እኔ ልጁን አላውቀውም ምናምንና ሌላ ሸክም ነው የሆነብን። ምንፈልጉ ፍላጎቱ ምን እንደሆነ ለኔ ግልጽ አይደለም። ትላንት ባያችሁት መንገድ ነው ይዟት የሄደው። ሄሉ ስንት አይነት መከራ እያሳለፈች እያለች እንደሆነ እኛ ነው የምናውቀው። በጣም በብዙ መከራ መሀል ያለፈች ልጅ ነችና ከዚህ በፊትም የነገርናችሁ ነገር ነበር። እናንተም ብዙ ነገር ስትጠይቁን ነበር። ባለፈው ጠፍተን ነበር አልመጣንምና በጣም በብዙ ከባድ ሁኔታ ውስጥ ነው የነበረችው። ዛሬ እሱንም እንድታዩት ነው የመጣ ነው። እሱን ለእናንተ ለማሳየት ፈልገን የመጣ ነው። ምን አይነት ስቃይ ውስጥ እያሳለፈች እንደሆነ በምን አይነት ስቃይ መከራ ውስጥ እያለፈች እንደሆነች ልጅ እንድታዩት ስለምንፈልግ ነው። ምክንያቱም አብዛኞቻችሁ የተረዳችሁን አይመስለኝም፣ የገባችሁም አልመሰለኝም። ሄሉ እያሳለፈችው ያለችበት ስቃይ እኔ እንጃ። ምናልባት እናንተ የምታውቁት እብድ ልብሱን ያወለቀ መንገድ ለመንገድ የሚዞር የሚጮህ ወይ ምናምን ነው መሰለኝ እብድ ብላችሁ የምታውቁት። ግን ሁሉም ሰው በየቤቱ የቻለው ይዞት የኖረው በጣም ትልቅ የአእምሮ ጭንቀት አለ። በጣም የአእምሮ ጭንቀት ነው እብደት ማለት። በቃ የአእምሮ ጭንቀት ነው እንጂ ትክክለኛ እብድ ማለት ስጋውን የሚበላ በቢላ ምናምን ሰውነቱን የሚቆራርጥ ነው። ይሄ ራሱን የሳተ ሰው ጭንቀት ነው። ሄሉ ደግሞ የሚያስጨንቃት ነገር በጣም ብዙ ነው። የራሷ ህይወት ያስጨንቃታል። በራሷ ህይወት ውስጥ እንኳን ስንት ወንድ ታውቃላችሁ እናንተ? ታውቃላችሁ። ዛሬ ደስተኛ ሆና ከሆነ ሰው ጋር ቁም ነገር ጀምራ ምናምን ይበላሻል። ሌላ ሰው ይመጣል። ቤተሰቦቿ ጋር ያለውን ነገር ታውቃላችሁ። ናሂ ጋር እናት አባቷ ጋር የሚፈጠሩትን ነገሮች ታውቃላችሁ። አንድ ሰው ሁሉ ነገር መቻል አይችልም። በአንድ ሰው በዚህ በለጋ እድሜ ያው ብዙ ፈተና ባልደረሰበት ሰው በዚህ እድሜዋ ይሄን ሁሉ ነገር ይሄን ሁሉ ሸክም ይሄን ሁሉ ጫና ብቻዋን እየኖረች ልትችለው የምትችለው ነገር አይደለም። እና ያ ነገር ነው ትንሽ ራሷን እንድትሰጥ በቃ ለአንድ አታገናዝብ ያደረጋት። ከዛ ነገር የምታገግመው በትሪት በመደረግ ጸበል በመሄድ ምናምን ነው። እና እሱን ነገር ደግሞ እኛ ጀምረናል። አንድ ቀን ጸበል ነው የነበረችው። ሶሲ ያኔ ቤተሰብ ጋር ስለነበረች እዛ ጋር እኔና ሉል ደግሞ መገኘት አልቻለምና ወደ ቤት ነበር ይዘናት የመጣን። ቤትም ወስደናት ሶሲም መጣ። እሷን እየተንከባከብን ባለንበት ሰዓት ደግሞ እንደዚህ አይነት ነገር ተፈጥሮ ሄሉንም ይዟት ሄደ። እሱ አልገባውም እያለ ያለው ነገር ለኔም ግልጽ አልሆነልኝ። እስኪ ለእናንተ ከገባችሁ እስኪ የገባሽ ነገር አስረኝ። ያው እንጃ አንዳንዴ የሆነ ሁሉም ሰው ታማል ወይስ ምንድነው ኖርማል አይደለም እስክል ድረስ ነው ልጁ እያደረገው ያለው ነገርና ማለት አልገባኝም። ለማድረግ የፈለገው ነገር አይ ቲንክ እልህ ነው
ሄለን በዛ ሰዓት እኔና እንደዛ ስላለችኝ እልህ ነገር መሰለኝ እና የሆነ እሷ ደግሞ አለ አይደለ ይሄ ከጭንቀት ምናምን ወይ እኔ አላቅም እሷም የሆነ ተስፋ ሰጣው ምናምን ነገር ሊሆን ይችላል በዛ የተነሳ ምናምን ግን እንደምንም ብለን ያለውን ነገር እናስተካክላለን እንዳመጣጡን መልሰዋለን ብለን እናስባለን እና ሌላው ምንድነው ውድ ቤተሰቦቻችን ለሁለት ለሶስት ቀን ጠፍተን ነበር ትላንትም ገልጸንላችሁ ነበር ሄለን ጸበል የሆነ ቀን ጠፍታብን ነበር ታስታውሱ ከሆነና ጠፍታብን እንዴት እንዳገኘናት ምናምን ለእናንተ በቪዲዮ አላሳየንም አጋጣሚው ምንድነው እኛ ቪዲዮ እየቀረጽን ነበር ሄለንን እየፈለግን ለእናንተ ለማሳየት ምክንያቱም እናንተም ከኛ እኩል ስለሆነ የምትጨነቁት ለእናንተ ለማሳየት ቪዲዮ እየቀረጽን ነበርና በአጋጣሚ ሄለንን የተጠቆምንበት ቦታ ስንሄድ ለአይን የሚዘገነን መቃማት ለመስማትም ለማየት የሚከብድ ነገር ምናምን ተፈጥሮ አየንና አጋጣሚ ያ ነገር ተቀርጾ ስለነበር ግን ለሰው ማሳየት አልፈለግንም ነበር አሁን ግን ስናስበው እናንተ ብታዩት ምን ያክል ያለችበትን ነገር ምናምን አሪፍ ነው ብለን ስላሰብን ስለዚህ ያን ነገርም ለእናንተ ለማሳየት አስበናል ከዛ በኋላ ነው አፋፍሰን ወደ ጸበል የወሰድናት ማለት ነው በጣም ከምላችሁ በላይ ማለት ሄለንን በእንደዚህ አይነት ነገር ውስጥ ሆና ማየት ለኛ በጣም የሚከብድ ነበር በሰዓቱ ቃላት ማጥሮ ነበር ምናምን ይሁን እስኪ በጣም ከባድ ነው ማለት አሁን ላይ ያሉ ነገሮች ቢያንስ እየተስተካከሉ ነው ማለት ልክ አልነበረችም ግን ያብም ሉልም እኔ ባልነበርኩ ሰዓት ይዘዋት ሄደው ነበር ወደ ጸበል ምናምንና ትንሽ ልቧ ተመልሶ ረጋ እያለች በምትገኝበት ሰዓት ደግሞ እንደዚህ አይነት ነገር መፈጠሩ በጣም ነው የሚያስደነግጠው ማለት አሁን ላይ የሚያስፈልጋት እሷ ቅድምም ያብ ብሏል የአይምሮ መረበሽ ነው ያላት ማለት አንዳንድ ጊዜ ጭንቀት ሲበዛ እና ያን ጭንቀት ደግሞ ለሰው ካላጋራችሁት በራሳችን ለመፍታት በመከረን በቃ ስንሞክር ከአቅም በላይ ይሆናልና ያ ነገር ነው እሷ ነው እንደዚህ እንድትሆን ያደረጋትና ቢያንስ ጸበል ሄዳ ደህና ነበረች ነገሮችን የተረጋጋች ነበረ ያብም ምግብ ሲያጎርሳት ምናምን በቃ በተረጋጋ መንፈስ እየበላች ነበር አዎ ግን ያ ሰውዬ ደግሞ አለማወቅ ይሁን እኔ እንጃ ሳይው አንዳንዴ እንትን ነው ማለት ይሄ ሲያመጣው አንዴ ነው ይባል አይደለ ድርብርብ ይላል እኛ እኮ ደስተኛ በምንሆን ሰዓት እኮ ደስተኛ እንሆናለን ግን አንዳንዴ ሲያመጣው ሁሌም ከዚህ በፊት ማየታችሁት እንደምታውቁት እኛ ህይወት ላይ የሆነ ነገር ሲያመጣው በቃ አንዴ ነው ድርብርብ ምናምን ይላልና በጣም ገበይ ነገር ልጁ ካንተ ጋር ያለው ግንኙነት ምንድነው ከልጁ ጋር ያላችሁ ነገር እኔ እኮ አላውቀውም ምንም ልበቀልን የመጣው ምናምን ሲል ነበር አይደል ይሄ ሁሉ ካንተ ጋር የሚገናኝ ነገር ነው ከኔ ጋር ምንም ምክንያት ነው እሷን ይዟት ሄደ ነው ወይስ ምንድነው እንደዛ አይደለም እኔ ይኸውልህ የሷ አብሮ አደጓ ነኝ ብሎ ነው አይደለ ከውጭ ሀገር የመጣው እኔ ከልጁ ጋር እኮ ምንም አይደለም እኔ ሶሲ እንኳን በስርዓት እኮ አታውቀውም ገባህ አይደለ አታውቀውም እሷ እንኳን ያንድ አካባቢ ሰው ነው አታውቀውም ሶ ምንድነው ልጁ እዛ ጋር ከሱ ይልቅ እኔን ስለመረጠች ነው ሄለን ገባህ ብቻ አንድ የሆነ ጊዜ ማስረዳው ጉዳይ ነው ባይዘው ይሄንን ጉዳይ እናወራበታለን አሁን ላይክ ወደ መፍትሄ ወዳለው ነገር ብንሄድ ይሻላል ይሄንን ቪዲዮ ዘግተን አይ እቺ እኮ እየተሰቃየች ነው በማለት ከሱ ይልቅ እኔን ስለመረጠች ነው ትለኛለህ እንዴ አሁን ወስዷት በምን ሁኔታ ውስጥ እንዳለች የሚታወቅ ነገር አለ አሁን እሺ እቺ ልጅ እኮ አንዘብል የሚያስፈልጋት ትሪት መደረግ የሚያስፈልጋት ሰው ነች አይደል ወስ ቤት ይዝጋት ምን ያርጋት ምናውቀው ነገር አለ እኮ ይኸውልህ አሁን አንተና እኔ በመጨቃጨቅ ምንም እናመጣው ነገር የለም እኔ ሁለታችሁ መጨቃጨቅ ያለባችሁ በአንተ ምክንያት እቺ እየተሰቃየች ነው እያልኩ እኮ እኔ ስለመረጠች ነው ትለኛለህ እንዴ ይኸውልህ እሱ ያለው እኮ እዚህ ጋር እሱ የማነው ልዑልን ስለመረጠች ነው እንደዛ እየሆነ ያለው ነው ያለችው የት ነው የምትተዋወቁት ብለህ ጠየቅከው መለሰልህ አሁን ይሄም ጭቅጭቅ አይገባም ያ አሁን እኮ ይሄን ቪዲዮ እየቀረጽንላችሁ ያለችው እቺ ልጅ ስቃው እንድታያት ብቻ ነው እንጂ አሁን እኮ ስቃው እንደቀጠለ ምክንያቱም ከመጀመሪያ ጀምሮ እያያችሁት ነው ምን አይነት ሁኔታ ውስጥ እንዳለች እኮ ምናውቀው ነገር የለም ይሄን ቪዲዮኛ ብዙ ጊዜ ለማቋረጥ አስበናል ግን ደግሞ ከመጀመሪያ ጀምሮ ያለውን ነገር እያያችሁ ስለሆነ ከመሀል ማቋረጥ ያለብን ስላልመሰለን ነውና ያን ቀን በጠፋችበት ሰዓት የተፈጠረውን ነገር ለእናንተ ለማሳየት ነው ችግር የለውም አማን ይኸውልህ በቃ አንተም ቪዲዮውን ዝጋውና አሁን እሷን ወደ መፈለጉ እንጂ መጀመሪያ መልስልኝ አሁን እቺ ልጅ የት ብለን እንደምናመጣት ምን ነው ደበረ አንተ ምን ነው አንጨረጨረህ ይሄን ደበረኛለች በሁኔታ ይሄን ተደጋጋሚ ቀን እየነገርኩ ነው ይሄን እኔን መምረጥ አንተን በዚህ ልክ ሊያንጨረጨር የሚገባው ምንም ምክንያት የለም እኔ ትምረጥህ እኮ በቃ መረጠች አልመረጠች የሚለው ነገር አይደለም እዚህ ይያ ታዲያ ምንድነው አሁን እቺ ልጅ እየተሰቃየች ነው ይሄን ስቃይ ደግሞ በአንተ ምክንያት ነው የመጣው አይደል በእኔ ምክንያት አይደለም ሰውዬ ባለፈው ተነጋግረን ያንተና የኔ ነገር ይኸውልህ ሰማኝ ቆይ አንዴ ሱሲ ያንተና የኔ ነገር በኋላ እንፍታው ከሄለን ደህንነት በኋላ አሁንም ቢሆን እኔ በትዕግስት ነው እያወራሁ ያለሁት ገባህ ይደርሳል ያንተና የኔ ነገር ከዚህ ጋር ደግሞ የምትንጨረጨር ምናምን ነገር ከሆነ ማለት ነው አሁንም ቢሆን
መውጣት ትችላለህ። ምክንያቱም 6 ወር ህይወታችን ያላንተ ነው የቀጠልነው። እሱ እንደ አደጋግሞ ገብቷል። እሱ የሚጠፋኝ ነገር አይደለም። አሁን እኔ እዚህ ጋር ምልህ ይዟት ሄዷል። ልጁ የምታውቀው ከሆነ ያለበችበት እንሂድ። ልጁ የምታውቀው ከሆነ እኔ ምንም የማውቀው ነገር የለኝም። ገባህ አይደል? ስለዚህ በቃ ከኔ ጋር እንትን አትበል። አማን ዝጋውና እሷን ወደ መፈለጉ ነው። እኔ ያንን ቪዲዮ ማየት ስላለባቸው ነው እዚህ ጋር የመጣ ነው አይደለ? ስለዚህ በቃ ይቀጥልላችኋል ያ ቪዲዮ። ግን ይሄን ቪዲዮ የምታየው ከሆነ አንተ በቃ ልጅቱ በጣም በከባድ ስቃይ ውስጥ እያሳለፈች እንደሆነ እንድትሆን ነው ላንተ። እቺ ልጅ በጣም ከባድ ስቃይ ከባድ ህመም ውስጥ እያለፈች ነው ያለችው። ስለዚህ ልጅ በቃ የምትፈልጋትና ሌላ ግንኙነት ካላችሁ እሷ ከዳነች ወደ ራሷ ከተመለሰች በኋላ የሚደርስ ነገር ነው። በቃ ከዛ በፊት ግን ልጅቱን ወደ ቤቷ መልሳል። አንተ ጋር ሌላ ተካራ ውስጥ መግባት አንፈልግም ነው ያለብን ችግር እዚህ ጋር ይበቃናል። አንተ እንዳንድ ችግር መጣ እዚህ ጋር ደግሞ ሌላ እንድትበጠብጠን አንፈልግም። እኛ ተደብድበናል። በቃ ችግር የለውም። ወንድ ነን፣ ችግር የለውም። ለለን ስንል አሁን እቺ ደህና መሆን ያለበት ጸበል ነው መሄድ ያለበት። አንተ እዛው ወስዳ አስራ አስቀምጣት ምንም የምትፈጥረው ነገር የለም። ልጅቱን የበለጠ ከማሳበድና ሌላ ነገር ውስጥ ራሷን እንዳትመለስ ከማድረግ ውጭ የምትጠቅማት ነገር የለም። የበለጠ ጭንቀት ጥሩ አይመጣም። ስለዚህ እባክህ ቪዲዮ የምታየው ከሆነ መልስልኝ፣ እኔን መልስልኝ። ወደ ሌላ ወደ ህግ ምናምን መሄድ አይጠበቅብኝም። መልስልኝ። እኔ ነው የምለው በቃ አይ አማን ዘጋውና እሷን ወደ መፈለጉ እንሂድ። በቃ ቪዲዮ ምንም አማራጭ የለም። እየደረስን ነው ማለት ነው። ሰው የነገረን ቦታ ላይ ልጆች አሉን ጠይቀና እነዚህ ልጆች ምን ጠይቃቸው? ሰላም ናችሁ? እንዴት ናችሁ? ሰው የሆነ ሰው ጠፍቶ ነበርና እዚህ ሰፈር ተጠቆመን ነበር እና እኛም እዚህ አካባቢ ልጆች ምናምን እና ፎቶ እናሳያችሁ እስኪ ምናልባት አይታችኋት ከሆነ። ሴት ናት? ቆይ አንዴ ላሳያችሁ ነው። ይሄ ናት? አዎ ትላንት ነበረች እዚህ ሰፈር ስትረብሽ ነው አደረች። የት ወደ ላይ ነው? ታቸው ተርጃከይ ሙሉ ቀሚስ ለብሰሽ በቃ ስትረብሽ ነው። እቺ ራስ በቃ በእንዚህ ፎቶ እብድ ነገር እንትን ብላ ስትረብሽ ነው አደረች እዚህ። እሺ በጣም እናመሰግናለን። ሻባሽ እናመሰግናለን። እስኪ አሁን ወደ ላይ ነው ያለው። የሄሉን ድምፅ ነው የሰማሁት። አንተ ልቀቃት! ማነህ? ና ያዘው። ማነህ? ምን ታረጋት? እየሳደበች እኔ ሌላ ነገር ሳደበች ነው። ሄሉ ገና ነሽ? ምንድን ነው ያደረገሽ? ሄሉ በስብሰሻል እኮ ምንድን ነው የሆንሽው? ሄሉዬ ደህና ነሽ? ሄሉዬ ደረገሽ? አንተ አባና ደረከት ተናገር። ምንም አላውቅም። ሰደበች። ዳሽ ምንም አላደረገሽም? ምንድን ያደረገሽ? እባክሽ ንገሪኝ ሄሉ። ናሽ እናንሳት። አረ የሆነ ነገር አድርጉ። ና አረ ወይኔ ሄሉ አንተ በስብሳለች እኮ ዝናብ በሷ ላይ ነው ያደረው። አረ በኢየሱስ እንዳለ በስብሷል። ናሽ እናንሳት። አረ በእናትህ እናንሳት። ደህና ነሽ? ተነሽ እናንሳት፣ በእናትህ በቃ እናንሳት። እንዴ ለምን ደም ታነክሽው? ደምታለች እኮ። ምንድነው የሆነችው? ምንድነው የሆነችው? ወይኔ ሄለን ምን ሆናችሁ ነው? ትላንት የቆጠች ያደረች እናውቃታለን። ትላንት እዚህ ነበረች። ወይኔ ጎዳና አራቷት መልሽ
ምንም አላደርግሽም አይደል? ተዋት በቃ ያብ ስራ እባክህ ሌላ ነገር አድርጓት ከሆነ ቼክ እናድርጋት። ቁጭ አንድ ጊዜ ከዚህ ትወጫለሽ። እኔ አቅፍ ላውጣሽ። ነይ አሳልፍ በቃ ቀስ አድርጓት ወደ ቤት ይውሰዷት በእናትህ። እሺ ችግር የለውም አባ ችግር የለውም። እባክህ በቃ ሌላ ነገር አድርጓት ከሆነ ቼክ እናድርጋት እስኪ። ሄሉ ምንድነው ያደረግሽ? ምንድነው ልጅልሽ አንድ ጊዜ ሌላ ነገር አድርጎሻል? ሄሉ ምንድነው ያደረገሽ? ሄለን ምንድነው? እባክሽ ወደ ራስሽ ተመለሺ። እኛ ባንደርስ ቆይ ምንድነው የሚፈጠረው? ሄለን ኧረ እባክሽ በቃ ስሚኝና ወደ ቤት እንሂድ። ምንድነው ቆይ ከዚህ ቦታ ምንድነው ያለሽ? ቆይ አንቺ ከዚህ ቦታ ምንድነው ያለሽ? ሊደርስብሽ የነበረው ነገር እያየሽ አይደል እንዴ? ሄለን ደህና ነሽ ግን? ሁሉንም ነገር ተይውና እሺ ወደ ቤት እንሂድ። እሺ አሁን ምንድነው ማድረግ ያለብን? የቁስል ማሸጊያ ይዘን ቢያንስ ቁስሏን እንደምትመላትና ይዘናት እንሂድ። አሁን ከየት ነው ክሊኒክ? እዚህ ሰፈር እንዴት ነው የማገኘው? እሺ ሄሉ ደም ተሻልኩ። ብዙ ደም ነው የፈሰሰሽ። ምንድነው ያደረገሽ ነገር አለ? መልሽልኝ እስኪ። አስፈራራሽ ልጁ? ፈርተሽ ነው እዚሁ ጋር ያደርሽ? ንገሪ። እንዳለ እኮ ልብስሽ በስብሷል። ሄለን የት ነው የምትሄጂው? አንዴ ነይ። ቆይ እዚህ ጋር ቁጭ በይ፣ ይወጋሻል። ቢያንስ መድኃኒት ቁስል እስኪያመጣልሽ ድረስ ተረጋጊ። ቢያንስ ትወርቂያለሽ ወደ ኋላ። ተረጋጊ። እሺ አይዞሽ። ሄሎ አይዞሽ። ቁጭ በይ አንድ ጊዜ። ቁጭ በይ እዚህ ጋር ቁጭ በይ። አሚ ምን እናድርጋት? ምን ባርጋት ይሻላል? ቢያንስ ቁስሏን እንደምትመላትና ይዘናት እንሂድ ወደ ጸበል። እኔ ቢያንስ ስላገኘሁሽ እራሱ ደስ ብሎኛል። ሄለን እንኳን ቢያንስ ምንም ሳያደርግሽ እንኳን ደረስንልሽ። አይዞሽ ተረጋጊ። ሄለን ተረጋጊ እስኪ ቢያንስ ያምሻል። ልቀቀኝ። ማንንም አልፈልግም። እኔ አልፈልግም። እኔ ማሞ ጋር ሄዳለሁ። ልቀቀኝ። ማሞ ፈለጋ ሄዳለሁ። ማሞ ማን እንደሆነ ታውቂያለሽ? አልሰማኝ አለች። ይዘህ መጣ ይዛት ነኝ። አጋጣሚ ለኛ ጥሩ ነው። መኪናም ጠርቻለሁ። በቃ በዚህ አጋጣሚ ወደ ቤተክርስቲያን እስኪ ይጀላል። ልቀቀኝ። አልፈልግም። እኔ ነው መጣችኝ አይደል? አልፈልግም። ያዝልኝ በደንብ ይዣታለሁ። አውጣና ጠምጥም። ልቀቀኝ። ከጀርባ ቆይ ሁለት ቦታ ነው። አረ ሌላ ነገር ግን አላረጋትም አይደል? ቼክ አድርጋል? ምንም አላረጋትም ይመስለኛል። ወደ ሕክምና ስለምንወስዳት ችግር የለውም። መጀመሪያ ሕክምና ቦታ ይሻላል፣ ቤተክርስቲያን ይሻላል። በቃ ከዚህ በላይ ቻንስ አናገኝም። የሚደማውን ነገር ካስቆምን
ውሻ ደደብ ውሻ ልቀቀኝሽ አፈር ብሉ ውሾች አልፈልግም ልቀቀኝ አሁን መኪናው ይመጣል በቃ አልፈልግም ወደ ቤተ ክርስቲያን ይዘናት እንሄድ አልፈልግም እባክሽ አሁንም ችግር ራስሽ ላይ እየደረሰ እባክሽ ለምን አላገባ አንተን አሁን እዚህ ጋር አንተ አንተኛ ነበር የልጅ ነው እንደዚህ አይነት ችግር እንኳን እየደረሰብሽ እሺ ወደ ቤት ሲያስይዥ ወርዛ እስኪ አስፋልት ነገር እስክናገኝ ብንወጣ ይሻላል እንዴት ሆና በዚህ አይነት ሁኔታ እኛም ማዝለለ መሰልሽ አትለን ነው ወይ ድረስ ካልመጣ ምን ማለት ነው ነገር ያዘልኝ እሸከማታለሁ አልፈልግም ልቀቅ አልፈልግም ማን አንተ ምን አገባ ምን ያገባል አረ ሄሉ እባክሽ አታስቸግሪኝ እባክሽ ተረጋጊ ጋር መኪና ይመጣል ተው ችግር የለውም የሆነ ነገር ብና ቢሆን ሲደርስ ነው ከዚህ በላይ አሳዘኝ ከዚህ በላይ ትንሽ አርፈደን ቢሆን እንኳን ምን ሊያርጋት እንደነበር አይታ ለዋለው ጥቁ ነው ድረስ የሆነ ነገር አርጉሽ ቢሆን ንገረኝ ምንም አላረግሽም ምንም የሆንሽ ነገር የለሽም ንገረኝ እስኪ መልሽልኝ በደንብ ቼክ እናርጋት ነገር አለ በደንብ ቼክ እናርጋት አናግሪኝ እስኪ ሄለን እስኪ ቆይ ተረጋጊ ቆይ እስኪ ረጋቢ መጀመሪያ ተረጋጊ እስኪ ተረጋጊ ምንም አልሆነችም እናስቀምጣትና እዚህ ጋር ይምጣል መኪና አይሻልም መኪና ይምጣል ጠራም እስከ ጠርቻለሁ አይ እዚህ ጋር ይምጣ የቱ ተረጋጊ ወጋሻለ እስማር ወጋሻለ እዚህ ጋር ኤሉ እባክሽ አታስቸግሪ እኛ እናሳዝንሽም ምንም የሆንሽ ነገር የለም መልሽልን እስኪ የሆነ ነገር አርጎሽ ቢሆን እስኪ ንገሪ መታኛ ደህና ነው እግርሽ ግን ረፊ ታዩ በቃ ምንድነው ወጋሽ ምንድነው ቆረጠሽ እንደዚህ ደንበርም እስክቶኝ ድረስ ለምንድን ነው ቆይ ለምን ወጣሽ ሄድሽ ምግብ እየበላሽ እኮ ደህና እኮ ነው የነበርሽ ይል ፈጣሪ አውጣው ነው እንጂ ዛሬ ምን ሊፈጠር እንደሚችል ከዚህ በላይ እሺ ምንድነው የሚፈጠረው ማለት ዛሬ እቺ ልጅ እንደዚህ አይነት ነገር ደረሰባት ነገስ እሺ ምንድነው የሚፈጠረው ግን ችግር የለም ዛሬ የመጨረሻ ነው እየመጣ ነው እኔ ዛሬ ምን ማድረግ እንዳለብን ግራ ነው የገባኝ በቃ ምንም በቃ ወደ ጸበል ነው በቃ ይሄንን እንኳን ቻንስ አገኘን እንኳን አገኘናት ፈጣሪ ይመስገን እንኳን አገኘናት ወደ ጸበል መውሰድ ነው ያለብን ትንሽ ወደዛ ሄደና እንትን ይመጣል ብዬ ነበር ሄለን በረደሽ ማታ ልብሳ እኮ እንዳለበት ሰብሰብ ምንም ማለት አትንከኝ ምንም አልፈልግም ልቀቀኝ ወርበሉ በቃ እናቴን ይሳኝ አንድ ነገር የምናገረው ነገር ግን እቺ ልጅ ማለት ነው ሆስፒታል ወስጄ አስመርምሪያት ይሄ ልጅ አንድ ነገር አድርጎ ከሆነ በጭራሽ አለቀው አሳየዋለሁ ከገባበት ዛሬ አንተ አሁን እዚህ ጋር አንተ መዛት ምንድነው የሚጠቅም ማለት ምን ያደርጋል እቺ እኮ ተደፍራ ነበር እንደርስ እኮ ከላይ ወጥቶ ነው ያገኘናል እና ይሄ ነው በራስ ምክንያት እኮ ነው እና ትለኛለህ እንዴ አንድ ነገሩና ቢሆን ምለቅ ይመስላል ሰውዬ እዚህ ጋር አብረኝ ተከተለኝ የመጣው በኔና ባንተ ጉዳይ ላይ ያናወራ እዚህ ጋር ቆደ በኔና ባንተ ጉዳይ ላይ ያናወራ ነው እዚህ ጋር የመጣ ነው እሺ አፈና ትፈት የሷ ጉዳይ ይቀርማል አላያት ምን እንደሆነች የሷ ጉዳይ ይቀርማል ጸጥ በለኝ ካልሆነ ምን ማለት ነው የሷ ጉዳይ ይቀርማል ምን ሲያረጋት እንደደረስ ካላየ የሷ ጉዳይ ይቀርማል ይሄ ሁሉ ነገር ይሆን እኮ ባንተ ምክንያት ከፈለክ አሁንም ሂድ በቃ ሲጀመር ይሄንን ባህሪን ከሆነ ይዛ አትምጣ በቃ አትምጣ እንደዚህ እኔ ጋር ልደረፋ ነገር ማለት ነው ካንተ ራስ እንደማልኖር ታውቃለህ ልጁ አይደለም የጎዳት አንተ ነህ ልጁ ሳይሆን ማለት ለኔ የነበረችው ልጁ ስለኔ ልናወራ አይደለም እዚህ ጋር የመጣ ነው አትጮህብኝ አትዛት ሌላ ሰው ላይ አትዛት በራስ በሰራው ስራ ሌላ ሰው ላይ አትዛት ልቀቀት በቃ ሂድ ከዚህ ሄለን አንቺም ስራ ስራ ታርጊ ከዚህ በኋላ ተመለሽ ወደ ራስሽ ሄለን እንደና እኮ ነሽ ቅድም ማሞ ፈለስቲ ነበር ናፍቆሽ ነው እንውሰድሽ ወደ እነሱ አርባ ምንጭ ዲድ መልሽልኝ ወደ አርባ ምንጭ ዲድ ወደ ቤት ሄዳለሁ ቤት ሸት ነው እዛ ጋር ቤት ያለ እዛው ስፈልገን ቋጠንሻ የት ነው ሄደሽ አደርሽው ቤት ነው ደግሞ ይሄን ያገኘሽው የምቦት የት ነው ያገኘሽው እዛ ቤት እዛ ነው እንውሰድሽ ወይ ፈለገን እንውሰድሽ መልሽልኝ ፈለገን እንውሰድሽ ወይ ትምጣ እዚህ ፈለ አዳምጪ ቀና ብለሽ እስኪ ለኔ መልሽልኝ ማናት ፈለ ማናት አይደለችም ገባርላት ዋታ ደህና ናት ፈለ አባቴን አምጦልኝ ስትለኝ ነበር እኔ እስከታለሁ ይገባል ግን ደፍራት ነበርኩ ተደፍራለች እኮ ልጅ ደፍራት ነበርኩ ምን አርጋም ትለኝ ለምን ከህይወታችን አትወጣለን ከዚህ ውጣ ከህይወታችን ከሄለን ውጣ
እኔ ምን መጣባለሁ? እኔ ማስታብዳይች እኮ ነው የመጣሁት። እኔ ማስታብዳይች ነው የመጣው። ረጋ ብዬ ላውራ ዛሬ። አንተ እኮ ነው የመጣብን ከኛ ወጥ። እኔ መጣሁብህ ነው ይወጣ እኮ እቺ ልጅ ዛሬ ተደፍራ ነበር። ስትደፈር ነው የደረሰው። አላየኸውም? አንተ እኮ ነው የመጣብን። የምን ህይወት ነው? ስለ የትኛው ህይወት ነው የምታወራው? ከዚህ ዶር በፊት ስለ ቆመው ህይወት እኔ አንተ ምን እንደማደርግ ነው ግራ ይገባኝ። ሉል እቺ ልጅ እንደዚህ ነው አንድ ነገር ደርሶባት ቢሆን ግን ምን ነበር ማድረግ? አንተ እኮ አንፈልግም። ላስታውስህ እንዴ አንተ እንደመጣ ላስታውስህ። እኔ ገብቷል የመጣሁበት ምክንያት ታውቃለህ ሉል። ስላበረች ስላዩት ነው የመጣሁት። ዛሬ ደግሞ አስደፍራት ነበር። ይሄ ሁሉ የሆነ በአንተ ምክንያት ነው። ተወኝ በቃ ተወኝ። እንዴት ነው መጣው? ተወኝ። እንደዚህ ነው ያዩት። እንዴት ነው መጣው? አንተ ተወኝ። ያማል እንዴ ልጅ እኔ በቃ የሄለን ጉዳይ ነው የሚያሳስበኝ። እመለስበታለሁ ወደ አንተ ጉዳይ። ችግር የለውም። የኔና አንተ ጉዳይ የሚፈታ ነገር ነው አልኩህ። የኔና አንተ ጉዳይ የሚፈታ ነው። አሁን የጠራው መኪና ይዘው ነው። የኔና አንተ ጉዳይ ይፈታል። መኪናውን ብቻ ይዘው ነው። ሄለን እስኪ ዛካ እግርሽ እኮ ደምቷል። እንዴት ነው የምትራመጁ? እንዴት ነው እያነከስሽ ያለሽው ራሱ? ነሲ ቁጭ በይ እዚህ ጋር የድንጋው ላይ ቁጭ በይ። ደህና እኮ ነሽ አይደል? ለምን በዚህ ብርድ በዚህ ዝናብ ውጭ ላይ አደርሽ? እዚህ ጭቃ ላይ እዚህ ቆሻሻ ላይ ብቻሽን አደርሽ አይደል? እዚህ በኋላ ምንም አትሆኝም። አይዞሽ የኔ ወጋሽ ንገሪኝ እስኪ። የኔ ወጋሽ አይደለም በድንጋይ መታኝ። በድንጋይ መታኝ? አነቀኝ በድንጋይ መታኝ። እናቱ ነኝና ውሻ ነው። እሺ ቤተሰብ ለኛም በድንጋጤ ምን ማድረግ እንዳለብን ነው የገባል። አንደኛ ልጁንም መልቀቅ አልነበረብንም። እኔም እሷን እንደዛ ሆና ሳያት ወደ እሷ መሄድ መረጥኩኝ። ጀስት ወይ የሆነ ነገር ሆና ቢሆን እኛ ትንሽ ዘግይተን ተደፍራስ ቢሆን አንድ ነገር አባስ መታኝ እዚህ በድንጋይ መታኝ። እዚህ ጋር ቆረጠኝ። ደም አግሬኝ። አንተ ነህ የመታኝ? እኛ ደርሰንልሻል። እኛ ነን ያስታልሽ። ለምን መታኝ? እኔ አይደለም የመታሽ ልጅ። ማን ነው የመታኝ? እናገኘዋለን። እሱንም የመታሽንም ቢሆን እናገኘዋለን። አንለቀውም። አይዞሽ አይዞሽ። ይሄ እንዳይወጋሽ ልብሽ። አዎ ያንቺ ልብስ ነው። አዲስ ልብስ ነው። ትንሽ ከዚህ እንኳን ትንሽ 1 ደቂቃ 2 ደቂቃ ዘግይተን ቢሆን ምን ሊፈጠር እንደሚችል ነው ያላቀ። የማይሆን ቦታ የማይሆን ሁኔታ ውስጥ ነበረች። ልስራ የሉየኛ ባንቺ ምክንያት እኮ ደከም። ልስራ ጸጉር ደህና ብትሆኝልን ምን አለ? ለኛ እስቲ ደህና ብትሆኝ ወደ ራስሽ ብትመለሽ ምን አለ? ተሰቃየንብሽ እኮ እኛ ምን ፈለም እዛ እያለቀሰች ነው ብቻዋን። አንቺ እንደዚህ ሆና እያየች ጸጉሬ አደገ ጸጉሬ። ሄሉኔ እያናገርኩሽ እኮ ነው። ለምን እንደማትመልሽልኝ እያወራሁሽ አይደል እንዴ? ሄዳለሁ ቤቴ፣ እዛ ቤቴ ውሰደኛ። ቤቴ ሄዳለሁ። ቤቴ ልሂድ። ቤቴ ውሰደኝ። ቤቴ በቃ መኪናው እዚህ ውስጥ ለውስጥ አልገባም ብሎኛል። በቃ ይዘናት ነው እስከዛ። ቤቴ ነው። ወደ ቤት ነው።
ቤቴ ልቀቀኝ። ወደ ቤት ነው የምንሄደው። ቤቴ ልቀቀኝ። ከብዙ ምንድነው ማለት ይሄ በቃ በጣም ማለት አሁን ለማምጣት ምናምን በጣም አስቸግራን ነበርና በስተመጨረሻ እናንተም ስትሉት ወደ ነበረበት እኛም የመጀመሪያ ሐሳባችን ነበር ሄዱን ወደ ጸበል ቦታ ይዞ ማምጣትና ዛሬ ምንም መጥፎ ነገር ተፈጥሮ ቢሆንም አጋጣሚዎች ለመልካም ናቸው ይዘናት መተናል ማለት ነው ወደ ቤተ ክርስቲያን ወደ ጸበል ቦታ እና አስገብተናታል አስገብተን ምን አሉ አባቶች ጋር አባቶች ጸሎት እያደረጉላት ነው። ከዚህ በኋላ እንግዲህ እግዚአብሔር ያውቃል ስለሁሉም ነገር። እናንተም አብራችሁ ከጎናችሁ ለነበራችሁ እስካሁን ድረስ ላገዛችሁን በሀሳብም በምንም በጣም ነው እናመሰግነው። እግዚአብሔር ያክብርልን። ከዚህ በኋላ በቃ በእግዚአብሔር እጅ ነች ደህና ትሆናለች ብለን እናስባለን። እኛ እስከዛሬ ድረስ በእኔ በኩል ጀስት የአእምሮ ችግር ነው እንጂ አብዳ አይመስለኝም። የተደግሞባት ምናምን አይመስለኝም። ለዛ ነው እስከዛሬ ድረስ ወደ ጸበል ያላመጣናት። ትንሽ እኛ ይዘናት ትሪት ብናረጋት ወደ ራሷ ትመለሳለች የስል ማስበም ነበር። ከዚህ በኋላ እስኪ እንግዲህ እና ከፈጣሪ በላይ ያው ምንም ነገር የለም። ደህና እንደምትሆን እርግጠኛ ነኝ እኔ በበኩል ሄሉ ደህና ሆና ይድሯን ሄሉ እናያታለን ብዬ አስባለሁ። እና ዛሬ የተፈጠረው ነገር ማለት ከባድ ነበር እውነት በቦታው ለነበረ ሰው በጣም ከባድ ነበር ለኛ ሄሉን አስባችሁታል የሆነ እኛ ባንደርስ ፈጣሪ አግዞን በዛ ሰዓት ባንደርስ ምን ሊፈጠር እንደሚችል መገመት ሁሉ ከባድ ነውና በጣም ማለት የሆነ እኔ እንጃ በሰዓቱ በቦታው ብትሆኑ ምን እንደምትሉ ግራ እስኪገባችሁ ድረስ በጣም የሚያስጠላ ነገር ነበርና የተፈጠረው ፈጣሪ ይመስገን። አሁን ያው የሁላችሁም ሐሳብ ወደ ሆነው ወደ ጸበል ቦታ ይዘናት መጥተናል። ከዚህ በኋላ ያው ሄሉዬ ሲሻላት ምናምን እንመጣለን ብለን እናስባለን። ያለው ነገር በአጠቃላይ ዛሬ ገጠመን ነገር እኔ እስካሁን ድረስ ራሱ ድንጋጤው ያለቀቀኝ በጣም አስፈሪና አስደንጋጭ ነገር ነው። በቃ ይሄ በዚህ ሁኔታ ጭራሽ አልጠበቅም። እኔ አንድ ነገር አደጋ ደርሶባት ወይ የሆነ ነገር ሆና ነው እንጂ ጭራሽ እንደዚህ አይነት ጎዳና ተዳዳሪ እሷ ላይ ጥቃት ሊያደርስባት ሊደፍራት እየሞከረ እንደነበረ በዚህ አይነት ነገር አእምሮ ውስጥ ራሷ የለም። ምክንያቱም እሷ ስትታይ በሽተኛ የምትመስለው ልክ አይደለች ምናምንና ምን አይነት እሱ ራሱ ሜንታሊቲ እንዳለው ምን አይነት ሰው እንደሆነ አልገባኝም። እንደዛ ሁና እያያ እሷን ለማጥቃት ምን አይነት ህሊና ምን አይነት ሞራል ቢኖረው እንደሆነ ምንም የሰው ልጅ ሰው ሆኖ እንደዚህ አይነትን ሰው ለማጥቃት መቻል እንደዚህ አይነት አእምሮ ራሱ እንዴት እንደፈቀደለት አልገባኝም። ልጁን ሲይዘው እኔ በጣም ይሸታል ጠጥቶ ልክ እንዳለበት በጣም ነበር የሚሸተው እና እሱም የአእምሮ የሳተ ሰው እንደሆነ ያስታውቃል። ግን እንኳን እግዚአብሔር ጠበቃት እንኳን ሌላ ነገር አድርጓት አልደረስም። በቃ ምንም አላረጋትም ደህና ናት። እንግዲህ ከዚህ በኋላ አባቶች ምን እንደሚሉን እንሰማለን። ነገ በተሻለ ነገር እንመጣለን ብዬ ተስፋ አደርጋለሁ። ቆንጆ ነገር እንሰማለን ነገ በጠዋት እና ያው ያለው ነገር የሷን ሁኔታ አሁን ላይ ያለችበትን ማወቅ የምትፈልጉ አሁን ያው ዛሬ ኦሬዲ እየመሸ ስለሆነ ዛሬ እዚሁ ጋኛ እኛ ጋር ትደርና ከነገ ጠዋት ጀምሮ የሚደረገውን ነገር እናደርጋለን ያሉ ያው እኛም መግባት ማደርም ሆነ አትችሉም ተብለናል። ምክንያቱም የሴቶች ቦታ ስለሆነ ማደርም አትችሉም ስለተባለን ግዴታ ወደ ቤታችን ተመልሰን ነገ በሌሊትም ሆነ በጠዋት መተን ያሉትን ነገሮች ማለት ነው የሚታይ ነገርም ከሆነ እናሳያችኋለን። ብቻ ጸልዩልን። እስከዛም አሁንም ቢሆን በሄሉም በእኛም ምናምን ዙሪያ መጥፎ ነገር የምትናገሩ ሰዎች እባካችሁ ጸሎት ነው የሚያስፈልገን። እኛ በዚህ ሰዓት መተባበር ነው የሚያስፈልገንና እንተባበር። እንወዳችኋለን። በቃ ቻው። ያለው ነገር እሱ ነው። መናገር የምትፈልገው ነገር የለም። ምንም ነገር የለም። በቃ ሰላም ሁሉ ጸሎት ብቻ አድርጉላት። ኔክስት ቪዲዮ